الله قبره ما يسفلت لك سوسي موت سوتش منالو الله يزمن لنا أدراتشون شير እንዳት ታደርጉት ላይክ እንዳት ታደርጉት አሉ ለምን መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈልግ አያችሁ አይደለ ግን መልካም ሰው ቢሆን ኖሮ ምን ይባል ነበር ለቀብሩ እንዲሆንለት ታብታብ ሼር እናንተ የምትጠቀሟቸው ቃላቶች በተክላላ ሰብስክራይብ እናርገው አካውንቱን እንዲህ እናርገው ይባልለት ነበር አሁን ግን እንደዛ አይደለም አያችሁ ሰንሞት ነው የሚያስፈራው ከሞት በፊት አላህ ምን አለ ወተቁ የውመን አለ ቀንን ፍሩ ምን አይነትን ቀን ፍሩ ترجعون فيه إلى الله ወደ አላህ የምትመለሱበትን ቀን ፍሩ ثم توفى كل نفس ከዛም እያንዳንዷ ነፍስ እኮ ትሞላለች ተሰፈራለች ቢማዓሚለት እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል ያላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው ብዙ ሴቶች አሉ ቀብር ቦታ ሄዳችሁ አታውቁም እኛ ወንዶች ግን እንንገራችሁ ቤቷ ምን አይነት ጠባብ እንደሆነች በጀርባ ታስተኛ በግራጎን ደሞ መተኛ ተፈልኩ ተብሎ ግልብጥ ቢባል ራሱ ወደ ግራጎን መዞር አይቻልም በቀኝ ጎን ወስደን እናስተኛለን ሟችን ወንድም ሆነ ሴት ከዛ ዘንበል እንዳይል ራሱ ምን ይደረጋል አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል ጭቃ ይመረግበታል ተዘጋች በቃ ቤቷ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እንደ ስራችሁ ቀብራችሁ ይሰፋላችሁ አሉ እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ሆነል ቀብሩ ካልሆነስ ይሄንን መፍራት والله ነብዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ አብዝታችሁ አውሱት ሲሉ እኔ ቆየሳቸው ምክር ያልመከረን ማን ይመከረናል ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ ምንድነው ስትሉ በቃ የግልን ነፍስ ለአላህ ብሎ መውደድ ለአላህ ብሎ መጥላት እኮ ቀላል ነገር አይደለም ትልቁ የኢማን ክፍል ነው ሰውን ስንወድ ለአላህ ብለን ስንጠላ ለአላህ ብለን ነው ሊሆን የሚገባው ሰዎች ዛሬ የሚቀሙትን ጫት አያፍሩ ቲክቶክ ላይ አምጥተው ቀርተው ይለቁታል ምንድነው ደግሞ ሲባል የኔ ቪው ምን ያህል ደረሰ ይባላል ሱብሃንአላህ hatta መልካም ነገር እኮ የሰራ ሰው ደበቅ ይላል ራሱ ምን ያረጋል ደበቅ ያረጋል እንዴት ሰው መጥፎ ስራው አያችሁ ይሄን ያህል ቪው እኮ አገኘው ላይክ እኮ ይሄን ያህል ሰብስክራይበሮች እኮ ይሄን ያህል ናቸው አራ ይባልም ለነፍሳችን ዘንላት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ጉዟችን ወዴት እንደሆነች ሲላስታውሳችሁ አማኝ ሊሞት ሲላሉ ፊልፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ የጀነት ከፈን ይዘው ሃኑጥ የሚባል ሽቶ የተነፋ ከፈን ይዘዋሉ መለኩል መውት እጁ ላይ ብዙ አያቆያትም ያ አየቱሃ ነፍሱ አጥይባ አንቺ አማርሽ ነፍስ ሆይ اخرجي وجي الى مغفرة من الله ودع الله وديتا ورضوان ودسم وديتا وجي تبالالج ملكul موت ያወጣታል እጁ ላይ አይተውለት ምንማን እነዛ ጨፍራ መላእክቶች ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል ከዛስ ሱብሃንአላህ ምን ይደረጋል ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የያንዳንዱ ሰማይ ጠባቂዎች ምን ይላሉ ጌታችን ሆይ በእኛ በኩል አሳልፈው ይላሉ ማንን የአማኝ ነፍስ ማለት ነው ሰባት ሰማይ ይከፈትላቸዋል ያንደኛው ሰማይ የቅርብ ባለመዋል ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል ይሄን ያማኝ ነፍስ ሰባት ሰማይ አቋርጦ ከሄደ በኋላ
ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምን ይላል? ከሷ ፈጠርኳቸው ይላል። ከምን? ከአፈር። ወደሷ መመልሳቸዋለሁ። ወዴት? ወደ አፈር። ከሷ መቀሰቅሳቸዋለሁ ይላል። ከየት? ከአፈር። መልሱት ባሪያዬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ ሶስቱ ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሃንአላህ። ከዛ በኋላ ምን ይከሰታል? አላህ ሶስቱም ጥያቄ ይመልሳል አማኝ ስለሆነ። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይህንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮት ሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዚ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም፣ እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት፣ ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ፣ በዚህ ነበር ማቅህ። ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? ምን አንተ ማነህ ይለዋል። ፊትህ በጣም በብስራት የመጣ ማነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እችን የፈለኩበት እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ትጠብቀናለች ወንድምና እህቶች። ግን ዛሬ እስቲ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው ብላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይሄን ምክንያት እኔ አይደለሁም ያመጣሁት። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልእክተኛ ኑህ 950 ዓመት የለፋበት ጉዳይ ስለሆነ እሱ ምንድነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነብዩ መሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አይደለም ያመለኩት? በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምን ሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነብዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነብዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አንነብዩ እኔ ላኩት ነብይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው። ምን አንፉሲሂም ከነፍሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነፍሴ በላይ ካልወደድኳቸው ለኔ ከነፍሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነብዩ መሐመድ ይሰጣሉ። ይሄን የሚቃወማቸውን ሰው ደግሞ
ወሃቢ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥያቄ አለ። ምን ስናደርግ አያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። اللهم صل على محمد وعلى ال محمد كما صليت على ابراهيم። መውሊድ ሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎች አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። اللهم صل على محمد መገን ነብዩ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ላይ ይገባዋል። ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድን ነው መራቅ ያለብኝ የሚለውን አያውቁም። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ካንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው ስለው እሱ ምን አለኝ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነብዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድነው? በመንዙማ በነሽዳ ሁሌ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያረጋሉ እኮ ለቸገረው ደግሞ እንደዚህ ያረጋሉ፣ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆኖ በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። እንደገና ደግሞ አላህ ይምራንና ሚዲያ ላይ መተው ያላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረን እንይዛለን፣ ያልነገረን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላህ ሱብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቂያማ በፊት አይታይም የኛ ጌታ። ነብዩ ሰለላሁ ዐለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን የቂያማ ቀን ነው። ስለዚህ አላህ ባሪያዎች ሆይ ከኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድነው? ሽርክ ምንድነው? ሱና ምንድነው? ቢድዓ ምንድነው? ዝሙት ምንድነው? ትክክለኛው ትዳር ምንድነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆነ እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱ ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ፣ በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየው ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ
አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንተለጀንስ የሚባል አለ። ለሱ ጽሁፍ ጽፋችሁ ትልኩለታላችሁ። እሱ በድምጽ አንብቦ ሰው አስመስሎ ሰው ነው የሚያነበው የሚመስላችሁ፣ ማሽን ነው የሚያነበው። የነ ኢብን ባዝ ከ10 ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው የሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይ ሰግድ ይችላል፣ ምን ላይ ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው እኮ አያተል ኩርሲ በጣም ትምቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መህረሟ የሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድነው እየሆነ ያለው ሚዲያ ላይ? ወንድና ሴትም ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ አለች እና የአሲያ ግሩፖች አሉ ይሄን ስራ እንሰራለን የሚሉ። አሲያ ትዳር ቢኖራትም እኔም ትዳር አለኝ ለምሳሌ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆነ ግን ወንጀል ውስጥ እንወድቃለን። ወንጀል ነው፣ ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ። እኔም እሷም ባለ ትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምንዋ ነው አጅነቢዋ ነው የሚሆነው። ለምን አሲያ አሚር ተደርጋ አልተመረጠችም? የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ሐላፍትና ወስዶ በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ሐላፍትና ወስዶ አባት የሌላቸው ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለም? ከዛ ውጭ ሌላ ሰው ይሄንን ሐላፍትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው እናጋባ አልን እንጂ ምን አዲስ ነገር አመጣን ይሄን እንዴት ይከለከላል ሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላውቀውም ከዚህ በፊትም በአካል ተገናኝተን አናውቅም፣ ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብሏል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለሁ ከተባለ በኋላ የዚህ ድርጅት አባል ለመሆን 100 ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል የምናወራው? ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምጽ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም። ነገር ግን እንዲህ አይነት ባንዴ ጋጥ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው። ምድር ላይ አንዱ አንዱን ያጋባል። ለምን? ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል፣ ትልቅ አጅር ያስገኛል። ከዛ ውጭ ግን
ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር መፈልገው ምክር አለ። እሱ ምንድነው? ተፈضل ኡስታዝ ዋሂድ መጥቷል እያሉ ነው፣ ግን እያየሁት አይደለም። ኢንሻአላህ አስገባዋለሁ። ጥሩ ቀጥሉ ኡስታዝ፣ አፉ በለኝ። ጥሩ እሺ። ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገርነው ምንድነው? አቋም የሌላቸው ሰዎች በስተው ነው። ሐቅ አንድ አቋም ነው ሊኖራት ነው የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው፣ ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው እወቁ። ፈነው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል እሱ እኮ በጣም ጨስ ያለ ነው ፌመስ ነው ግን አቂዳው ምንድነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሽዳ ምናምን የሚል አመጽ የሚያስፋፉ ሴቶች ወንዶች ሴቶች ሚዲያ ላይ ከመጡ ይሄው እኔን እኮ ይሄው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞች? ሚዲያውንስ እንዴት ነው ለሐቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሐቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲስ ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የሥላሴ እምነት ስለሚያምኑ ነው አይደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀንስል አለ። እቅምቅምና መርቀንስል አላህ ያርገው የሚለውን እቶና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን ወራሾች ነን አለ። ሲሶ ተሰጥተናል አለ። ሲሶ ማለት ምን ማለት ነው? 1/3 ማለት ነው። ከአላህ ስልጣን 1/3 የኛ ነው። አላህ ያርገው የሚለውን እቶና ቃም አድርጌ ስመረቅን ይሁን እላለሁ ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሐቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለሁ። ወንድሞች ስለመጡ መድረኩን ለቃለሁ። ባረከላሁ ፊኩም። ወንድማችን ወሂድ ለመጀመሪያ ጊዜ ነው እንግዲህ የሚሆነው። ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
وعليكم السلام ورحمة الله وبركاته. أستاذ وحيد السلام عليكم. كويس كيف أستاذ وحيد؟ እኛ ጋር አሁን ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው። ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው የማስበው። ያው አንድ ሀገር ስላለን እኛ ጋር መግሪብ እየገባ ነው። እሱ ጋር ድንገት ቀድሞ ገብቶ ሊሆን ይችላል። እኛ ጋር የተወሰነ ደቂቃ ነው የቀረኝ። ኢንሻአላህ ሲመለስ እንትን እለዋለሁ። ግን እኔ አኪድ ሰላት ላይ ነው ሆኝ መጣ ኡስታዝ። وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. يا جماعة ديت ناتشو سلام ناتشو. أنا الله الحمد لله أستاذ سادات. السلام عليكم ورحمة الله وبركاته. أستاذ أشن ديتنا. وعليكم السلام ورحمة الله وبركاته. لما جمرة زينو. ما شاء الله. بدم لما جمرة زينو. የተገናኘ ነው አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼው ማለቅም ነው ኡስታዝ ማሻአላህ ተገናኝተን ነው። ስልኩም የለኝም ስልኬም የለውም አይደለ? ሱብሃንአላህ። ኦኬ ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር ያልገባውም አንተ የመጣ ጊዜ በስልክ ነው እሱን የሚያገኘው። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም ጠላው የነበረው ኡስታዝ ሰላት ነበር። በነገራችን ላይ እንታቁኮና ለከም በጣም ነው መጣለው። ይሄ ሀሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓውላ አድርጌ ነበር። ሱብሃንአላህ። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድነው ምናምን ቢለው ነገር ጥልና ጥፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድነው ምናምን ያልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር መጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ ጠይቀው አቀነክቼ ከሆነ ምናቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድ ነገር ካወቀን በኋላ እልክ ያዘን እንጂ አልহামዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና ሰዎች በግል ጉዳይ ባላወቁት ጉዳይ ይጣላሉና ሐቁ ግን ሲገለጽላቸው ምንም ያጣላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻ ስለሆነ ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላህ Subhanahu Wa Ta'ala ራሱ ይለያያቸዋል። ስለዚህ ከነፍሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉ ሁላችሁንም ደግሞ አፉ ብያለሁ ለሁሉ ጊዜው። ኧረ ምንም ያረከው ነገር የለምና በኋላ ላይ ነው ሲገባኝ ያለው ነገር አይ ቲንክ ሐሜት ሐራም ነው በእስላም። የሰዎችን ስም ማንሳት በሸሪዓው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት። ሌሎችንም ኡስታዞች መሻይኮቹ በውጭ ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ሲሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ ካንተ ጋር በጣም ተቀራረባላችሁ። አዲስ አበባ በቃ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ነን ያለነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም በእንደዚህ በእንት ማለት ነው በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። ያው እኛ ሸሪዓው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። ያዝናቸው ምንድነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው ምናምነው። በትክክል ከሰለሙ ላይ ቀርበን መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉን እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 አመት 4 አመት ያጋጠመኝ ነገር ያስደነግጣል። ሰለምቶች ናቸው ተብሎ ላገኛቸው ሄጄ ሱሪ አርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቭን እንኳን ሊጨበጡኝ ሁላ ነበር እኔ ረስተውት
ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቴዎቹ ራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነው። እና ከዛ አንፃር ነው አቂዳ በጣም ወሳኝ ነገር ነው። አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ህይወቶች እየተቀጠፈ የሰው ህይወት እየተበላሸ ሲመጣ እና አንተ ፐርሰናሊ እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም ራሱ አይቼውም አላውቅም ራሱ እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ህይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን፣ ተቡ ማለት አለብን። ከዛ አንፃር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠላዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባክግራውንድ ባለው ዘውግ የምንጠላው ከሆነ ሊላሂ አይደለም፣ ነፍስያ ነው ጉዳዩ። ላላህ ብለን ከጠላን ላላህ ብለን ነው መውደድ ያለብን። ስንጠላም ላላህ ብለን መጥላት መቻል አለብን። ኢብን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ ለጫት ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ አንዴ ሰግጄ መጣሽ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ይሄ ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ። ዋሃቢ ናቸው ተብለው ስለተገመትን ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ። ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሐሻ አሉ። በጣም ተቆጡ። አቡበክርና ዑመር አሉ። አዎ በልምዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ። አንተም አላቀው ነገር አለ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንቂ በርሱ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትም ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁ እንቀበላለን አለ። አሁን ከዚህ ምን ይዞ ምንድነው ይሄን አርስት ሳንነቅ ማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከጥግ ድረስ ማስተማር ይቻላል። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን
ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ድሃ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሀይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። አሁን ያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የእነ አህመዲን ጀበልን የእነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ የመሀይምነት ጥግ አያችሁ አይደል? 5000 ላይክ ምናምን ተሰጥቷታል። እዛ ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ ተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱም it's in my blood ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደል? አንዷን የባሌ ልጅ ባሌ የሚባል ኦሮሚያ ላይ ያለ አገር አለ። የዛ ልጅ መሆኗ ነው እንግዲህ። የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው እንግዲህ። ያስቡት እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ተገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመታሽ ምናምን ሰው ተከፍቷል ምናምን ስትባል አሁን እዚች ጋር እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው። ምን ትላለች? ይቅርታ አድርጉልኝ ቤተሰቦቼ ትላለች። ወላጅናትና አባቷን እንኳን አይደለም፣ ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደል ነብሳችን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም፣ ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነብዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን ለኛ ይፈጽምልናል። በሁለቱም ሀገር
አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው ይሄን ያለነው። አላህን በንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን ያመጽን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሁሌ ያለቅሳሉ ቀብር ላይ ሲደርሱ። ተጠየቁ ስለ ጀነትና ስለ እሳት ሲያነሱ እርሱ አያለቅሱም። ስለ ቀብር ሲያነሱ ግን ሲሞት እስኪረስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር እየሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ። አላህ ይዘንልን፣ አላህ ይዘንልን፣ አላህ ይዘንልን። ሌላ ምን እላለሁ? ጨርሻለሁ በእኔ በኩል ወንድሞቼ። جزاك الله خير أستاذ، بارك الله فيك، الله يطول عمرك، حفظك الله وراءك إن شاء الله. أستاذ وحيد مجمر نقر كله إن شاء الله تفضل. ሌሎችም ኡስታዞች አሉ ኢንሻአላህ። በዚህ አጋጣሚ አንድ ኡስታዝ ሰዑድ እሱም የተውሂድ የጥንት አስተማሪያችን ነው ኢንሻአላህ። እስኪ ጋብዣለሁ። تتوكلاችሁ. السلام عليكم أستاذ سعود، حياك الله. وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام أستاذ سعود. نتورك بتاعم تنش. أهلا وسهلا ومرحبا بكم. حياك الله حبيبي. كمان حياكم الله وبياكم. أستاذ سادات عندنا باك. الحمد لله. አይሰማውም? በአላህ ይሰማኛል። እንዴት ናችሁ? እንዴት ነህ ሐቢቢ? አማን ነው ወይ? ተቀረህ አይደለ? ተሻለ? ምን ይደረግ፣ ረመዳን እንመለሳለን ብለን ነበር። قدر الله عز وجل። ምን ይደረግ፣ እዚሁ ቀረን። እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? ሁሉ አማን። ሀጁን ይወፍቅህ ደግሞ። ቤተሰብ ሁሉ ሰላም ነው? ማሻአላህ ተባረከላህ። እንግዲህ ያው ሙባረክ ታድለሃል። የተውሂድ አርበኞች ነው ሰብስበ ያለው። እዚህም አንድ ወንድማችን ማሻአላህ ኡስታዝ ወሂድም አንድ ጊዜ የሆነች ቦታ ላይ ተገናኝተን ነበር። ማሻአላህ ተባረከላህ حفظهم الله تعالى። ዋናው ነገር እንግዲህ ቅድም የተነሳው ነው። አንድ ሰው ተውሂዱ ያልተስተካከለለት ከሆነ ሁሉም ነገር ይበላሻል። ስለዚህ ጠቅላላ አንቢያ ወረሱል የተላኩበት ጉዳይ توحيد قداينهم. ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت. هنا ونو سلازي مساراتችን ይሄ ስለሆነ ወንድም እህቶች እዚህ የምትሰሙት ያላችሁ በመጀመሪያ ደረጃ የአላህ አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል፣ ልናውቅ ይገባል። የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለውም። ስለዚህ ይሄንን ነው እንግዲህ ሳዳት አሁን አይደለም የምታውቁት ረጅም ጊዜ ያለው ነው። ወከዛሊክ ወንድማችን ወሂድም አሁን በቅርብ ጊዜ በተለይ ኮምፓራቲቭ ሪሊጅን ላይ በጣም ጠንካራ የሆነና በስሩ ማአት ደረሶች አሉት። አንዳንድ ጊዜ እንኳን እየገባው እየተከታተልኩ ነው። እሱም ብቻ አይደለም በአቂዳውም በተውሂዱም በጣም ጠንካራ የሆነ እንቅስቃሴ እየተደረገ ስለሆነ ያለው ጀዛኩሙላህ ኸይራን። በአጠቃላይ ወንድምና እህቶች በዚህ ዙሪያ ላይ እንጠንክር። ምክንያቱም ህብረተሰባችን እየተበላሸ እየተበከለ ነው ያለው። አሁን ቅድም ያነሳቸው የነበረ በመንዙማ ምክንያት ብዙ ሰው እየጠፋ ነው ያለው። ቀብርን እየተጣሩ ነው ያሉት ሰዎቹ በመንዙማ ምክንያት። ስለዚህ ይሄን ነገራቶች በጣም ልናውቅ ይገባል። እኔ ግን እነሱ ባሉበት ብዙ ማውራት አልፈልግም። ያው አጋጣሚ ሆኖ ሳዳትን ስላየሁት እሱን ለመዘየር ብዬ ነበር የገባሁት። አጋጣሚ ደግሞ ሙባረክ ሳበኝ ጀዛሁላሁ ኸይራን። ስለዚህ ኢንሻአላህ ተዓላ ለበዛባችሁም ለነሱ ተውላችኋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ወያክ ሐቢቢ ችግር የለም። ሐቢቢ ኡስታዝ የምታስተላልፈው ነገር ካለ ችግር የለም ማስተላለፍ። ኡስታዝ ወሂድ ኢንሻአላህ ተፈضل። ኡስታዝ ስራት ቀጥል አንተ ኢንሻአላህ። አንዳችሁ መቀጠል እኔ አውርቻለሁ። ለኡስታዝ ቦታውን ልገግ ያለው ከስር ካሉ ሌሎች ማስገባት የምትፈልገው ነገር ካለ
ማስፈት ይችላል አብሽር ማስፈት ይችላል በጣም ደስ ብሎኛል የመጀመሪያ ቀሪ ነው ኡስታዝ ሳላትን ያገኘሁት ከዚህ በፊት በስልክም በምንም አግኝቼው አላውቅም በጣም ሁሉ ጊዜ እናበረታታዋለን ፌስቡክ ላይ አንዳንድ ነገሮችን ሲፖስት ከስር አንዳንድ ጊዜ ኮሜንት ሰጣለሁ እንትሮች ማበረታቻ አንዳንድ ጊዜ መልስም አንዳንድ ደግሞ ወደ ሌላ ነገር ወደ ኮምፓራቲቭ ሪሊጅን ሲያዞሩት ያዛ አካባቢ ላይ መልስ መስጠት ስለሚገባን እንሰጣለን ማለት ነውና ከዛ ምንድነው አንፃር ነው ተምንለው ሰዎች ቢያከፍሩንም እኛ ሰዎችን አናከፍርም እኛ አቃፊ ነን እንጂ ነቃፊ አይደለንም እኛ አካታች ነን እንጂ አግላይ አይደለንም በቃ ጥልና ጥንፈፍ ባለ መልኩ ያጠለን ያጠነፈፈን ጥርስና ምላስ እየነቀስና ያደማን ስለ ተውሂድ ስላለ አንድነት በኮምፓራቲቭ ሪሊጅን ደረጃ የሚሆን በአቂዳም ደረጃ ይሁን እናስተምራለን ማለት ነው ሰዎችን ወደ እስላም እንጠራለን ያ ኤክስፓንሽን ነው ኤክስፓንሽን ብቻ አይደለም እንሰራው ኮንሶሌሽን እንሰራለን ማጠናከር ማለት ነው ሙስሊሙን አዌርነስ ክሬት ያደረግን ያለነው በዙሪያችን ያለውን ሰዎች ዲናቸው እንዲያውቁ እንዲማሩ በተምሮ ማስተማር ሂደት ውስጥ ሁሉም ሰው መጓዝ እንዳለበት ቤተሰቡን ጎረቤቱ ምኑን አዌርነስ ክሬት ማድረግ እንዳለበት ነው እየሰራን ያለነው ኢንሻአላህ አላህ ያግዘን አላህ ይቀበለን ስራችን እዚሁ አላህ ያስቀርብን አላህ በእخلاص ይቀበለን የጨረሻለው ሌሎቹ መናገር ይችላሉ እሺ